የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ ሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። በመካከለኛው ምስራቅ ለበርካታ አስርተ ዓመታት የዘለቀው የአሜሪካና ኢራን ፍጥጫ በዚህ ሳምንት ታሪካዊ ሊባል በሚችል እጅግ ወሳኝና አደገኛ ምዕራፍ ላይ ይገኛል። ይህ ወቅት በሁለቱ ሀገራት መካከል ያለው ግንኙነት ወደ ሰላማዊ ዲፕሎማሲያዊ ስምምነት የሚያመራበት አሊያም መላውን ቀጠና ወደማይቀረው ደም አፍሳሽ ጦርነት የሚከትበት የመጨረሻው የውሳኔ ሳምንት ሆኗል። በወር አበባ ወቅት ማህፀን ውስጥ የተከማቸውን ደም ለማስወጣት ማህፀን በሚኮማተርበት ጊዜ የወር አበባ ህመም ይከሰታል። በአብዛኛው የታችኛው የሆዳችሁ ክፍል ወይንም ጀርባችሁ አካባቢ ይኖራል። ታዲያ ይህ ህመም አብዛኛውን ጊዜ ተፈጥሯዊ ሲሆን አልፎ አልፎ ግን የበሽታ ምልክት ሊሆን ይችላል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት በነበራቸው ቆይታ መንግስት ከታጠቁ ኃይሎች ጋር በጠረጴዛ ዙሪያ እንዲደራደር ጥያቄ ይቀርቦላቸዋል። ጠቅላይ ሚኒስትሩ በበኩላቸው የፖለቲካ ልዩነቶችን በጠመንጃ ሳይሆን በሰላማዊ ውይይት ለመፍታት መንግስት በትዕግስት እየሰራ እንደሚገኝ ገልጸው የሀገራዊ ምክክር ኮሚሽኑ ሚና በአጽንኦት ጠቅሰዋል። ዳግም ተገኝ ተጨማሩን አዘጋጅቷል። የኢፌዴሪ ህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 6ኛው ዙር 5ኛው ዓመት የሥራ ዘመን 10ኛ መደበኛ ጉባኤ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በምክር ቤቱ አባላት ከቀረቡ ጥያቄዎች መካከልም በአገሪቱ የሰላምና ጸጥታ ስጋቶች እንዲሁም በሰሜኑ የሀገሪቱ ክፍል ስላለው ወቅታዊ ጉዳዮች የተነሱት ይገኙበታል። በተለያዩ አካባቢዎች ባለው የጸጥታ ችግር ምክንያት ኢኮኖሚያዊ ጉዳትና ስራ አጥነት ይስተዋላል ያሉት የምክር ቤት አባል ዶክተር አበባው ደሳለው ከታጣቂ ኃይሎች ጋር እውነተኛ ሰላም ማምጣት የሚያስችል ድርድር ለምን አይካሄድም የሚል ጥያቄ አንስተዋል። ክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ ሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? በአማራና በትግራይ አካባቢ ያሉ ዜጎች ወደ ቀያቸው መመለስ ቢፈልጉም ተፈናቃዮችን ለፖለቲካ ዓላማቸው እንደመያዣ የሚጠቀሙባቸው ፖለቲከኞች ችግሩ እንዳይፈታ እንቅፋት ሆነዋል ብለዋል። ተፈናቃዮችን ለራሳቸው የፖለቲካ ህልውና መጠቀሚያ የሚያደርጉ አካላት መኖራቸውን የጠቆሙት ጠቅላይ ሚኒስትሩ ይህም ዜጎች ማግኘት የሚገባቸውን የትምህርትና የጤና አገልግሎት እንዳያገኙ አድርጓቸዋል ሲሉ ተናግረዋል። በውስጥ የውይይት በር ክፍት ማድረግ አለብን። ዛሬ ባንዳ የተባለ ሰው ዛሬ ከኢትዮጵያ ተቃርኖ የቆመ ሰው
ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው ነው። ለምን ኢትዮጵያ አይተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በሌላ በኩል የምክር ቤት አባሏ ወይዘሮ ጸገነት መንግስቱ በትግራይ ክልል የፕሪቶሪያው ስምምነት ተስፋ ሰጪ ቢሆንም በአሁኑ ወቅት በህወሓት አመራሮች መካከል ተፈጥሯል ያሉት ሽኩቻ በህዝቡ ደህንነት ላይ ስጋት መፍጠሩን ገልጸው መንግስት ምን አይነት እርምጃ ሊወስድ አቅዷል ሲሉ ጠይቀዋል። በትግራይ ክልል ዘላቂ ሰላምን ለማስፈን የፕሪቶሪያው ስምምነት ትልቅ ተስፋን የጫረ ቢሆንም በአሁኑ ወቅት የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልሉ ውስጥ ስርዓት አልበኝነት እንዲነክስና የግጭት ድባብ ተመልሶ እንዲያንዣብብ እየሆነ ይገኛል። ይህ ቡድን በተለያዩ ህገወጥ ስራዎች ተሰማርቶ የዘላቂ ሰላም ግንባታችን እንቅፋት ሆኖ ቀጥሏል። ወገናችን የሆነው የትግራይ ህዝብም ለዚህ ቡድን እኩይ ተግባር መያዣ ሆኖ ዛሬም ለውስብስብ ችግሮች ተጋልጦ እየተንገላታ ይገኛል። ክቡር ጠቅላይ ሚኒስትር፣ የትግራይ ክልል አሁናዊ የሰላም ሁኔታ በምን ደረጃ ላይ ይገኛል? ክልሉ በሀገራዊ ምክክር ሂደት ውስጥ ንቁ ተሳታፊ ከማድረግና 7ኛው ሀገራዊ ምርጫ ከማካሄድ አኳያ ከጊዜያዊ አስተዳደሩ ጋር በቅንጅት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጡን። በዚህ ረገድ ከሰላም ወዳዱ የትግራይ ህዝብስ ምን ይጠበቃል? መንግስት የፕሪቶሪያውን ስምምነት የተፈራረመው በጦርነት ከማሸነፍ ይልቅ ሰላምን ማስፈን ለሀገር እንደሚበጅ በማመን መሆኑን የጠቀሱት ጠቅላይ ሚኒስትር አብይ ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። ፍቱን መድኃኒት ነው። ቅድም እንዳልኩት አሸንፈን ሰላሙ ይሻላል ብለን ነው የተፈራረምነው። ፕሪቶሪያ ፕራይመርሊ ለፌዴራል መንግስት የሰጠው ግዴታ መብራት፣ ቴሌኮም፣ አየር፣ በጀት ድጋፍ፣ ባንክ፣ ሰርቪስ ትግራይ ይፈጠር ነው። 100% መልሰናል። 100% ከዛ በላይ በዛ ሳይድ የታጠቀ ይፍታ፣ የተፈናቀለ ይመለስ ነው። ከፊሉ መጥቷል፣ ከፊል ይቀራል። አሁንም እዛ ላለው ኃይል የኔ መልእክት ህዝቡ ወደ ቤቱ ይግባ፣ ወደ ቀዬ ይግባ፣ ስራውን ይስራ። እኛ ፖለቲካሊ እንጨቃጨቅ ስለ ቀለሙ ጉዳይ፣ ህዝብ እያሰቃየን አይሁን የሚል ነው። ጠቅላይ ሚኒስትሩ አያይዘውም ማንኛውም የፖለቲካ ልዩነት በጠመንጃ ሳይሆን በውይይት እንዲፈታ መንግስት በትዕግስት እየሰራ መሆኑን ገልጸው የሀገራዊ ምክክር ኮሚሽኑ ለዚህ ወሳኝ መድረክ መሆኑን ጠቁመዋል። ታላቁ የኢትዮጵያ ህዳሴ ግድብ ሙሉ በሙሉ በኢትዮጵያ አቅም እየተገነባ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አሁንም ተጨማሪ ፕሮጀክቶች እየተገነቡ ነው ያሉት ጠቅላይ ሚኒስትሩ ከነዳጅ ኮንትሮባንድ ንግድ ጋር የተያዙ ችግሮች ግን አሁንም መቀረፍ አለመቻላቸውን ተናግረዋል። እሱ ባለው ጋሻው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት በነበራቸው ቆይታ ካነሷቸው በርካታ ጉዳዮች መካከል ከታላቁ ህዳሴ ግድብ ጋር የተያያዘው ጉዳይ ይገኝበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ ጊዜያት ከግድቡ ጋር በተያያዘ አወዛጋቢ አስተያየቶችን የሰነዘሩ ሲሆን አሜሪካ ለግድቡ ግንባታ የፋይናንስ ድጋፍ ማድረጓን የገለጹበት አስተያየታቸውም ይጠቀሳል። የግድቡ ግንባታ ከጅምሩ አንስቶ በከፍተኛ ህዝባዊ ተሳትፎ የተከናወነ ስለመሆኑ በህዝብ ዘንድ በሰፊው የሚታወቅ ጉዳይ ቢሆንም ለዚህና ለሌሎች የፕሬዝዳንት ትራምፕ አስተያየቶች በመንግስት በኩል ቀጥተኛ ምላሽ ለምን አይሰጥም የሚሉ አስተያየቶች ተደምጠዋል። ይሁንና ጠቅላይ ሚኒስትር አብይ አህመድ ዝርዝር ኢኮኖሚያዊ ማብራሪያ በሰጡበት የምክር ቤት ቆይታቸው ታላቁ የህዳሴ ግድብ ሙሉ በሙሉ በሀገር ውስጥ አቅም የተገነባ መሆኑን ማረጋገጫ ሰጥተዋል። በህዳሴ ላይ አንድም ብር እርዳታ፣ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አለች ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለ ነው።
በምክር ቤቱ አባላት በርከት ያሉ ኢኮኖሚያዊ ጥያቄዎች የተነሱ ሲሆን ከነዳጅ ዋጋ ጭማሪና ከአቅርቦት ጋር የተያያዘው ጥያቄም ይገኝበታል። ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድን ነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚስተዋለው ረጃጅም የነዳጅ ፍለጋ ሰልፍ እና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድን ነው? በዓለም አቀፍ ገበያ ያለው የነዳጅ ዋጋ የሚዋዥቅ መሆኑ በዋጋ ላይ ለሚታዩ ልዩነቶች ዋና ምክንያት መሆኑን ያነሱት ጠቅላይ ሚኒስትር አብይ ኢትዮጵያ አሁንም ከጎረቤት ሀገራት አንጻር በዝቅተኛ ዋጋ ነዳጅ የምትሸጥ ሀገር ናት ብለዋል። ይሁንና የነዳጅ ኮንትሮባንድ ሽያጭ አሁንም አለመገታቱን ነው የተናገሩት። ነዳጅ ባለፈው ዓመት ከ$60 እስከ $90 ዋዥቋል። መካከለኛው ምስራቅ በነበረው በምታውቁት ቴንሽን በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል። በየጊዜው መዋዠቁ ከኛ ጋር ምንም ግንኙነት የለውም። የምንገዛው ጉዳይ ስለሆነ ሻጮች ሲጨምሩ ይጨምራል፣ ሲቀንሱ ይቀንሳል። በየጊዜውም ዋጋ ተቀያየረ ተባለው እኛ ባለፈው 1 ዓመት ተኩል የነዳጅ ዋጋ የቀየርነው 7 ጊዜ ብቻ ነው። በዋጋ ደረጃ ስንመለከት ጅቡቲ ነዳጅ ጅቡቲ ከተማ ውስጥ 269 ብር ነው ህጋዊ ዋጋው። ናይሮቢ 220 ብር ነው ህጋዊ ዋጋው። ካምፓላ 213 ብር ነው ህጋዊ ዋጋው። አዲስ አበባ 129 ብር ነው ህጋዊ ዋጋው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። ስግብግብ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉትን ጥረት በበቂ መቆጣጠር አልቻልንም። ሲስተሙ ለዛ ስለማይመች ይሄን ለመፍታት የኦቶሜሽን ስራ እየሰራን ነው። እያንዳንዱ ቦቴ ካለበት እስከሚገባበት ለመቆጣጠር እንድንችል፣ ሁለተኛ ከገባ በኋላ በእያንዳንዱ ማደያ ያለው ለመቆጣጠር የሚያስችል ስራ መስራት እየሞከረ ነው። ሲስተሙ ሲያልቅ በተወሰነ ደረጃ ይቀንሳል። ጠቅላይ ሚኒስትር አብይ በውጭ ምንዛሪ ክምችት፣ በስራ ፈጠራና በሌሎች ምጣኔ ሀብታዊ መመዘኛዎች ባለፉት 6 ወራት የተሻለ አፈጻጸም ስለመታየቱም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ አሜሪካ ከኢራን ጋር አዲስ ስምምነት ለማድረግ ተስፋ እንዳላት ተናግረዋል። ትራምፕ በአንድ በኩል ዘመናዊ የጦር መርከቦቻቸውን ወደ ኢራን ጠረፍ በማስጠጋት ወታደራዊ ጡንቻቸውን እያሳዩ፣ በሌላ በኩል ደግሞ ስምምነት ላይ እንደርሳለን በማለት የዲፕሎማሲውን በር ክፍት አድርገዋል። ሚካኤል ኃይሌ ተጨማሩን አዘጋጅቷል። በመካከለኛው ምስራቅ ለበርካታ አስርተ ዓመታት የዘለቀው የአሜሪካና ኢራን ፍጥጫ በዚህ ሳምንት ታሪካዊ ሊባል በሚችል እጅግ ወሳኝና አደገኛ ምዕራፍ ላይ ይገኛል። ይህ ወቅት በሁለቱ ሀገራት መካከል ያለው ግንኙነት ወደ ሰላማዊ ዲፕሎማሲያዊ ስምምነት የሚያመራበት አሊያም መላውን ቀጠና ወደማይቀረው ደም አፍሳሽ ጦርነት የሚከትበት የመጨረሻው የውሳኔ ሳምንትም ሆኗል። የዓለምን ትኩረት በሳበው በዚህ ክስተት የአሜሪካው ፕሬዚደንት ዶናልድ ትራምፕና የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ የሚያደርጉት ንግግሮች የሚለዋወጧቸው ዛቻዎችና የሚወስዷቸው እርምጃዎች የዓለምን የፖለቲካ ደህንነትና የኢኮኖሚ ሚዛን ሙሉ በሙሉ የመቀየር አቅም አላቸው። ፕሬዚደንት ዶናልድ ትራምፕ በቅርቡ በሰጡት መግለጫም አሜሪካ ከኢራን ጋር አዲስ ስምምነት ለማድረግ ተስፋ እንዳላት ተናግረዋል። ይህ ንግግር በትራምፕ ዘንድ የተለመደ የስምምነት ጥበብ አካል ተደርጎ ሊወሰድም ይችላል። ትራምፕ በአንድ በኩል እጅግ ዘመናዊና ግዙፍ የጦር መርከቦችን ወደ ኢራን ጠረፍ በማስጠጋት ወታደራዊ ጡንቻቸውን እያሳዩ፣ በሌላ በኩል ደግሞ ስምምነት ላይ እንደርሳለን በማለት የዲፕሎማሲውን በር ክፍት አድርገዋል። ይህ አካሄድ ትራምፕ የኢራን መንግስት ለማስገደድ የያዙትን ከፍተኛ ጫና ማህደር ስልት በግልጽ የሚያሳይም ነው። ትራምፕ የኢራን መሪዎች በከባድ ኢኮኖሚያዊ ቀውስና በውስጣዊ ተቃውሞ ደክመው እንደሚገኙ በሚገባ ስለሚረዱ ይህን አጋጣሚ ተጠቅመው ኢራን የኒውክሌር ፍላጎቷን እንድታቆምና የቀጠናውን ተጽዕኖ እንድትቀንስ ለማስገደድ እየሞከሩ ይገኛሉ። ትራምፕ ለካሚኒ ማስጠንቀቂያ የሰጡት ምላሽ ለምን ይህን አይሉም ተብለው ቢጠየቁም እንዲህ ማለታቸው የሚጠበቅ ነው የሚለው የፕሬዚደንቱ ስነልቦና ጦርነት የላቀ ብልጫ ለመውሰድ ያላቸው ፍላጎት ያሳያል። ትራምፕ ኢራን በድርድር ጠረጴዛ ላይ እንድትገኝ የሚፈልጉት በራሳቸው ቅድመ ሁኔታ እንጂ በኢራን ፍላጎት እንዳልሆነ ግልጽ መልእክት አልፈዋል። ኢራን በአሁኑ ወቅት በሁለት ተቃራኒ ኃይሎች መካከል ትገኛለች። በአንድ በኩል የ86 ዓመቱ ከፍተኛ መሪ አያቶላ አሊ ካሚኒና በዙሪያቸው ያሉ የጦር አዛዥ እንደ ጄኔራል አሚር ሀታሚ ያሉት የአሜሪካ ዛቻ በወታደራዊ ኃይል ለመመከት ዝግጁ መሆናቸውን ይገልጻሉ። ካሚኒ የአሜሪካ ጦርነት ከጀመረች በዚህ ወቅት ጦርነቱ ቀጠናዊ ይሆናል ሲሉ ያስጠነቀቁት ኢራን ብቻዋን እንደማጠፋና
አሜሪካን ጨምሮ በክልሉ ያሉ የአሜሪካ ወዳጆች በተለይም እስራኤልና የባህረ ሰላጤው ሀገራት ከፍተኛ ዋጋ እንደሚከፍሉ ለመጠቆም ነው። በሌላ በኩል ደግሞ አዲሱ ሪፎርሚስት ተብለው የሚነገሩት ፕሬዚደንት መሱድ ፔሽኪያንና የውጭ ጉዳይ ሚኒስትራቸው ባሳራቼ የሀገሪቱን ኢኮኖሚ ከጥፋት ለማዳን ድርድር ብቸኛው አማራጭ መሆኑን የተረዱ ይመስላሉ። ዩናይትድ ስቴትስ ጋር ፍትሐዊና እኩልነት የተሰፈነበት ድርድር እንዲጀመር መመሪያ መስጠታቸው በኢራን ፖለቲካ ውስጥ ትልቅ ለውጥም ነው። ይህ እርምጃ ካሚኒ ለዲፕሎማሲ ጥረት አረንጓዴ መብራት ሳያሳዩ ሊወሰድ የማይችል በመሆኑ ኢራን በከፍተኛ ጭንቀት ውስጥ ሆነ የህልውና አማራጮች እየፈለገች መሆኑን ያሳያል። ይሁን እንጂ በኢራን ፓርላማ ውስጥ የሚታየው ጠንካራ ጸረ ምዕራባውያን አቋምና የአውሮፓ ህብረት የአብዮታዊ ዘበኛ የሆነውን የሽብርተኝነት መፈረጁ የሪፎርሚስቶቹን ጥረት ፈታኝ ያደርገዋል። ትራምፕ እንዳሉት ኢራን በአሁኑ ወቅት ጉድጓድ ውስጥ ትገኛለች። የሀገሪቱ ኢኮኖሚ ሁኔታም እጅግ አስከፊ ደረጃ ላይ ደርሷል። ከፍተኛ ዋጋ ግሽበት፣ የገንዘብ ምንዛሪ ውድቀት፣ የኑሮ ውድነት ህዝቡን ክፉኛ ጎድቶታል። ይህ ኢኮኖሚያዊ ጫና ያስከተለው ህዝባዊ ተቃውሞ፣ በመንግስት ኃይሎች መታፈን፣ በመንግስትና በህዝብ መካከል ያለውን የጠበቀ ግንኙነት እንዳሻከረ እየተነገረም ይገኛል። አንዳንድ መረጃዎች የሚያመላክቱት በመንግስት እርምጃ እስከ 5000 የሚደርሱ ዜጎች ተገድለዋል። የተፈጠረው የውስጥ አለመረጋጋት የኢራን መሪዎች ከውጭ የሚመጣ ጥቃት ያላቸውን ለመከላከል አቅም በእጅጉም ቀንሶታል። ባለፈው ቅዳሜ በባንዳር አባስ እና በአህፋዝ ከተሞች የደረሱ ፍንዳታዎች የኢራን የደህንነት መዋቅር ምን ያህል እየተቦረቦረ መሆኑን የሚያሳዩ ምልክቶች ሊሆኑም ይችላሉ። ምንም እንኳን መንግስት የጦር መሪዎቹን ኢላማ መደረጋቸው ቢክድም በስትራቴጂካዊ ቦታዎች ላይ የሚፈጸሙ ፍንዳታዎች በኢራን አመራሮችና ስነ ልቦና ስብራት ይፈጥራል። እነዚህ ክስተቶች ኢራን ከድርድር ውጭ ሌላ አማራጭ እንዳይኖራት ለማድረግ የሚወሰዱ ጥላ ጦርነቶች አካል ሊሆን እንደሚችል ይገመታል። የዚህ ሁሉ ፍጥጫ ዋነኛ ማዕከል የኢራን ኒውክሌር መርሃ ግብር ነው። የኢራን ዩራኒየም እስከ 60% በማበልጸግ ወደ ኒውክሌር ቦምብ ምርት መቃረቧ አሜሪካን ብቻ ሳይሆን መላው ዓለምን አስግተዋል። እስራኤል ባለፈው ሰኔ ወር በኢራን ኒውክሌር ጣቢያዎች ላይ የአየር ጥቃት መፈጸሟ ጉዳዩን ወደ ጦርነት ለመሸጋገር ምን ያህል ቅርብ መሆኑን ያሳያል። ትራምፕ በድርድር ወቅት የኒውክሌር መሳሪያ አይኖርም የሚለው ቅድመ ሁኔታ በአጽንኦት መጥቀሳቸው ኢራን ይህንን ካልተቀበለች ወታደራዊ እርምጃ የማይቀር መሆኑን ይጠቁመዋል። ይሁን እንጂ ኢራን የኒውክሌር መርሃ ግብሯ አሳልፈ መስጠት ማለት በካሚኒና ባህር ላይነሮች ዘንድ እንደ መሸነፍ እጅ መስጠት ተደርጎ ይወሰዳል። ይህ ደግሞ በሀገር ውስጥ ያላቸውን ተቀባይነት ይበልጥ የሚያሳጠዋል። የካሚኒ አማካሪ አሊ ኢራን አምሻካኒ ኢራን የኒውክሌር ቦምብ አትፈልግም፣ ነገር ግን ሌላኛው ወገን ለዚህ ዋጋ መክፈል አለበት ማለታቸው ኢራን የኒውክሌር ስራዋን ለማቆም የኢኮኖሚ ማዕቀቦች እንዲነሱላት እንደምትፈልግም ያሳያል። ሻምካኒ አክለውም የሩሲያ እርዳታ ውድቅ በማድረግ ኢራን የራሷን ዩራኒየም የሚያዝ መብት እንዳላት መግለጻቸው የድርድሩ ሂደት ውስብስብ ያደርገዋል። በዚህ ጥረት ውስጥ ሌሎች ሀገራት የራሳቸውን ሚና ለመጫወት እየሞከሩ ይገኛሉ። ቱርክ በአሜሪካና በኢራን መካከል ድልድይ በመሆን ድርድር እንዲጀመር በስተጀርባ ትልቅ ዲፕሎማሲያዊ ስራ እየሰራች ትገኛለች። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በቀጠና የሚያደርጉት ጉዞ ይህን ድርድር ሂደት ለማፋጠን ያለመ ስለመሆኑም ተነግረዋል። ሩሲያን ብትሆን የኢራን የኒውክሌር ውጤቶችን በመረከብ ውጥረቱን በማርገብ ያላትን ዝግጁነትን ገልጻለች። ይህ ሩሲያ በመካከለኛው ምስራቅ ያላትን ተጽዕኖ ለማስቀጠል የምትጠቀምበትም ስልት ተደርጎ ተወስደዋል። ወደ አጫጭር መረጃዎቻችን አለፍን። የሕዝብ ተወካዮች ምክር ቤት ብዝሃ ድምፅ ሊኖር ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ቀጣዩ 7ኛው ጠቅላላ ምርጫ ምክር ቤቱ ልዩ ድምፆች የሚሰሙበት አውድን ይፈጥራል ብለው እንደሚያምኑ ተናግረዋል። ጠቅላይ ሚኒስትሩ ምርጫን አስመልክቶ ለምክር ቤት በሰጡት ማብራሪያ መንግስት ምርጫው ሰላማዊ፣ ፍትሐዊ፣ አካታች እንዲሁም ከባለፈው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክሮ እየሰራ ነው ያሉ ሲሆን ልዩ ድምፆች ለመንግስት አልፎም ለኢትዮጵያ ትልቅ አቅም እንደሚሆኑም አክለው ተናግረዋል። የኢትዮጵያ መንግስትና የአውሮፓ ኢንቨስትመንት ባንክ ለገጠር ፋይናንስና ልማት ፕሮጀክት ማስፈጸሚያ የሚውል የ110 ሚሊዮን ዩሮ የብድር ስምምነት ተፈራረሙ። ስምምነቱን የገንዘብ ሚኒስትሩ አቶ አህመድ ሺዴና የአውሮፓ ኢንቨስትመንት ባንክ የመንግስት ዘርፍ ክፍል ኃላፊ ዲደሪክ ዛምቦን ፈርመዋል። ፕሮጀክቱ በሁሉም ክልሎች ለሚገኙ አነስተኛና ጥቃቅን ኢንተርፕራይዞች የፋይናንስ አቅርቦትን በማመቻቸት ዘላቂ የግብርናና የኢኮኖሚ ልምዶችን ለማሳደግ ያለመ ስለመሆኑ ተነግሯል። የኢትዮጵያ ልማት ባንክ የተገኘውን ፈንድ ለገጠር የፋይናንስ ተቋማት፣ ለማይክሮ ፋይናንስና ለህብረት ሥራ ማህበራት እንደሚያስተላልፍም ተገልጿል። ፕሮጀክቱ ከዓለም አቀፍ የግብርና ልማት ፈንድና ከአውሮፓ ህብረት የሚገኙ ተጨማሪ የገንዘብና የቴክኒክ ድጋፎችን ያካተተ ስለመሆኑም ተመላክቷል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት በክልሉ የተከሰተውን የኮሌራ ወረርሽኝ
ከክልሉ ጤና ቢሮና ከአጋር አካላት ጋር በመሆን መቆጣጠር መቻሉን አስታወቀ። የኢንስቲትዩቱ ዋና ዳይሬክተር በላይ በዛብህ በሰጡት መግለጫ በክልሉ የመጨረሻ የኮሌራ ህመም ከ50 ቀናት በፊት የተከሰተውን ያሉት ዳይሬክተሩ ከዚህ በኋላ ምንም አይነት የኮሌራ ወረርሽኝ ባለመከሰቱ በሽታው ሙሉ በሙሉ በቁጥጥር ስር ውሏል ብሏል። ላለፉት 50 ቀናት አንድም ኬዝ ሪፖርት አልተደረገም። በጣም አስጊ የነበሩ ቦታዎችም በጥብቅ ክትትል እየተደረገባቸው ነው ብሏል። በሽታው በተከሰተባቸው አካባቢዎች ሞት እንዳይኖር የሕክምና ቦታዎችን በማቋቋም ጤና ጣቢያዎችን፣ ሆስፒታሎችን በመደገፍና ባለሙያዎችን በመመደብ በሰፊው እንደተሰራም ተናግሯል። ኢንስቲትዩቱ ኮሌራ ዜሮ የሚል ፕላን አውጥቶ ሲሰራ መቆየቱን አሚኮ ዘግቧል። ከውጭ ግብጽ በቱርክ የተሰሩ ዘመናዊ የውጊያ ድሮኖችን ከሱዳን ጋር በሚያዋስናት ደቡባዊ ድንበር ማሰማራቱ ተነገረ። ግብጽ የሱዳን ፈጥኖ ደራሽ ኃይሎች በዳርፉርና አልፋሸር ከተማ ያደረጉትን ግስጋሴ ተከትሎ ብሔራዊ ደህንነቴን ለመጠበቅ እርምጃ እወስዳለሁ በሚል ስጋቷን ስትገልጽ ቆይታለች። እነዚህ እስከ 24 ሰዓት በአየር ላይ የመቆየት አቅም እንዳላቸው የተነገረላቸው ድሮኖች በሱዳን ውስጥ የሚንቀሳቀሱ የፈጥኖ ደራሽ ኃይሎችን ኢላማ ለማድረግ ጥቅም ላይ ሊውሉ እንደሚችሉም ተገልጿል። ካይሮ ቀደም ሲል ለሱዳን ጦር ሎጂስቲካዊ ድጋፍ ስታደርግ የቆየች ቢሆንም አሁን ላይ ግን በቀጥታ የድሮን ጥቃቶችን መሰንዘር መጀመሯ በሱዳን የእርስ በርስ ጦርነት ላይ የውጭ ጣልቃ ገብነትን ይበልጥ ሊያባብሰው እንደሚችል ሮይተርስ የሳተላይት ምስሎችንና ባለስልጣናትን ዋቢ አድርጎ ዘግቧል። በመጨረሻም የዓለም ጤና ድርጅት በፈረንጆቹ 2026 በዓለም ዙሪያ ለሚከሰቱ አስከፊ የጤና ቀውሶች ምላሽ ለመስጠት የ1 ቢሊዮን ዶላር የገንዘብ ድጋፍ እንደሚያስፈልገው አስታወቀም። ድርጅቱ በጂኔቫ በሰጠው መግለጫ ድጋፉ በጋዛ፣ በሱዳን፣ በዩክሬንና በዲሞክራቲክ ሪፐብሊክ ኮንጎ ጨምሮ በ36 ሀገራት ለሚገኙ ሰብአዊ ቀውሶች ምላሽ ለመስጠት የታለመ መሆኑን ገልጿል። ድርጅቱ አክሎም በገንዘብ እጥረት ምክንያት ባሳለፍነው ዓመት ብቻ 6700 የጤና ተቋማት አገልግሎት ማቋረጣቸውን የገለጸ ሲሆን በዚህም የተነሳ 53 ሚሊዮን ሰዎችን ለጤና እክል መዳረጋቸውን አመላክቷል። ጤና ተመን የሌለው ሀብት ነው ያለው ድርጅቱ ዓለም አቀፉ ማህበረሰብ በዘርፉ ድጋፍ እንዲያደርግም ጥሪውን አቅርቧል። ድርጅቱ ይህንን ጥሪ ያቀረበው ለድርጅቱ ዋነኛ የገንዘብ ምንጭ የነበረችው አሜሪካ ባሳለፍነው ጥር ወር አባልነቷን በይፋ መሰረዟን ተከትሎ መሆኑን አናዶሉ ዘግቧል። ሴቶች በወር አበባ ወቅት ህመም መኖር ተፈጥሯዊ ቢሆንም አንዳንድ ጊዜ የሚኖረው የበዛ ህመም ግን ሕክምና እንደሚሻ የሕክምና ባለሙያዎች ይመክራሉ። እነዚህ ህመሞች ምንድናቸው? መፍትሄውስ? የሚለውን በተመለከተ የጤና ባለሙያው እንደሚከተለው አዘጋጅቷል። ሰላም። ሴቶች በወር አበባ ወቅት ህመም መኖር ተፈጥሯዊ ነገር ነው። ነገር ግን ሕክምና የሚያሻባቸው ወቅቶች ይኖራሉ። ዶክተር ቢኒያም ፍሳኔ አብራችሁን ቆዩ። በወር አበባ ወቅት ማህፀን ውስጥ የተከማቸውን ደም ለማስወጣት ማህፀን በሚኮማተርበት ጊዜ የወር አበባ ህመም ይከሰታል። በአብዛኛው የታችኛው የሆዳችሁ ክፍል ወይንም ጀርባችሁ አካባቢ ይኖራል። ታዲያ ይህ ህመም አብዛኛውን ጊዜ ተፈጥሯዊ ሲሆን አልፎ አልፎ ግን የበሽታ ምልክት ሊሆን ይችላል። ተፈጥሯዊው የወር አበባ ህመም በበሽታ ምክንያት ከሚመጣ የወር አበባ ህመም መለየት የምንችለው በዋናነት የሚከሰተው ሴት ልጅ የወር አበባ ማየት በጀመረችበት ወቅት ሲሆን በሌላ ተጓዳኝ ምልክቶች አይኖሩትም። በወር አበባ ወቅት ህመም እንዲኖር ሊያደርጉ የሚችሉ ነገሮችን እንነጋገር። አንደኛ፣ ማህፀን ላይ የሚከሰት ኢንፌክሽን፣ ሁለተኛ፣ ማህፀን ላይ የሚወጣ እጢ፣ ሶስተኛ፣ የማህፀን ክፍል ከማህፀን ውጪ ሌላ የሰውነት ክፍል ላይ ሲገኝ ወይንም በሕክምናው አጠራር ኢንዶሜትሪዮሲስ። እነዚህ ካሉ ከወር አበባ ህመም በተጨማሪ ሌሎች ተጓዳኝ ምልክቶችን ያሳያሉ። ለምሳሌ የማህፀን ኢንፌክሽን ሲኖር ከማህፀን የሚወጣ መጥፎ ጠረን ያለው ፈሳሽ፣ ትኩሳት የሚኖር ሲሆን ማህፀን ላይ የሚኖር እጢ ካለ ደግሞ የወር አበባ መዛባት፣ ከዚህ በተጨማሪ ማህፀን አካባቢ እብጠት ሊኖር ይችላል። በወር አበባ ወቅት የሚከሰትን ህመም እንዴት ማከም ይቻላል? በወር አበባ ወቅት የሚከሰትን ህመም የሚከተሉትን ነገሮች በማድረግ ማስታገስ ይቻላል።
አንደኛ ለብ ያለ ውሃ ሆድ ላይ ማድረግ፣ ሁለተኛ አልፎ አልፎ ማስታገሻ መውሰድ፣ ሶስተኛ በቂ ውሃ መጠጣት እንዲሁም መጠነኛ የአካል ብቃት እንቅስቃሴ ማድረግ። ይህን ማድረግ ወደ ማህፀን የሚሄደውን የደም ፍሰት ስለሚጨምር ህመሙን ይቀንሳል። ከተለመደው የወር አበባ ህመም ተጓዳኝ ምልክቶች ካዩ ወደ ሕክምና ተቋም በመሄድ አካላዊ ምርመራ እና ሕክምና ማግኘት ይኖርቦታል። ሰላም። ብዙ ጊዜ የመኪና ባለቤቶች ከሚያነሷቸው ቅሬታዎች መካከል የመኪና ጎማ ወጪዎች ይጠቀሳሉ። የጎማ ወጪ ለመቀነስና የተሽከርካሪ ጎማ መበላትን ለመከላከል ተገቢውን ጥንቃቄዎች ማድረግ እንደሚገባም ይነገራል። በጉዳዩ ላይ ተጨማሪውን የአውቶሞቲቭ ባለሙያ እንደሚከተለው አዘጋጅቷል። ወደ ዞን ለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን የትኛውም አይነት ተሽከርካሪ ብታሽከርክሩ እጅግ በጣም አሳሳቢና ወሳኝ ስለሆነው የጎማ መበላት በስፋት እናያለን። ከመረጃዎቹ ጋር አብራችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ከመኪናችን በጣም ወሳኝ ከሆኑ ነገሮች መካከል አንዱ የሆነው የመኪና ጎማ ነው። ጎማችን እኩል የማያልቅ ከሆነ በተለያዩ ችግሮች ሊያሳየን ይችላል። ከነዚህ መካከል የአላይመንት ችግር፣ የአረግራጊ ክፍል ወይ ደግሞ ሰስፔንሽን ችግር ወይም በትክክል የጎማ አየር አለመሞላት ችግር ሊሆን ይችላል። ይህንንም ጎማው የተበላበት ቦታ የሚነግረን የተለያየ ነገር አለ። የመጀመሪያው የጎማው በውስጥ በኩል ወይም በውጭ በኩል ብቻ የሚያልቅ ከሆነ ይህ የሚነግረን የመኪናችን አረግራጊ ክፍል ወይ ደግሞ ሰስፔንሽን ላይ በካምበር የሚባለው ላይ ችግር እንዳለ የሚያሳየን ሲሆን ይህም በአላይመንት መስተካከል የሚችል ነው። ሁለተኛው ደግሞ የጎማው አተላለቅ ከጎማው ውስጥ እንዲሁም ውጭ ሳይበላ የጎማው መሀለኛ ክፍል ብቻ የሚያልቅ ከሆነ የሚያሳየን ጎማው አየር በምንሞላበት ጊዜ ከሚፈለገው በላይ እየሞላ ነው እንደሆነ ነው። የጎማው መካከለኛ ቦታ ላይ ቶሎ ሲበላ ይህንንም ሊያሳየን ይችላል። ስለዚህ ይህ እንዳይፈጠር የመኪናችን ጎማ በትክክለኛ አየር መጠን መሙላት ተገቢ ነው። የመኪናችን ጎማ ትክክለኛ አየር መጠን ስንት እንደሆነ ለማወቅ እጅግ በጣም ዘመናዊ የሆኑ አሁን መጡ ተሽከርካሪዎች የመኪናውን በር በምንከፍትበት ጊዜ ከጎን ተጽፎ እናገኛቸዋለን። ሶስተኛው ደግሞ የመኪናችን ጎማ በውጭ በኩል በውስጥ በኩልም እኩል አልቆ ነገር ግን መሃል ላይ ያለው ገና ከሆነ የሚያሳየን ነገር አለ። ይህም የጎማው የአየር መጠን በጣም ከመጠን በታች አንሶ እንደሆነ ነው። ስለዚህ ከላይ እንዳየነው ትክክለኛው የአየር መጠን መጠቀም እንዳለብን ያሳየናል። እነዚህ በአላይመንትና በጎማ አየር መጠን በማስተካከል የሚመለሱ ሲሆኑ ነገር ግን አንዳንድ ጊዜ የመኪናው አረግራጊ ክፍል የሆኑት ላይ ጉዳት በሚያጋጥምበት ጊዜ የመኪናችን ጎማ በአንድ በኩል የተጣመመ ይሆናል። ይህም ያለ ጊዜ ለጎማ ወጪ እንድንዳረግ ያስገድደናል። ከዚህ በተጨማሪ ጎማው በምንቀየርበት ጊዜ በተሻለ መጠን አራቱንም ጎማ እኩል ብንቀየር ይመረጣል። ሌላኛው ደግሞ መኪናችን ሰርቪስ በምናደርግበት ጊዜ አራቱንም ጎማ ቦታ ብናቀያየራቸው ተመራጭ ነው። በተለይ ቶንቹል ድራይቭ የሆኑ ተሽከርካሪዎች ላይ የመኪናችን የፊተኛው ጎማ የሚነዳው የፊተኛውን ጎማዎች በመሆኑ ለመዞርም ያንን ጎማ ስለሚጠቀም ወደ ፊተኛው ጎማ የተሻለ ጤንነት ያለው ጎማ መጠቀም ይወስናል። ይህ ለመኪናው ጤና ብቻ ሳይሆን ለመኪናችን ደህንነትም ይጠብቅልን ስለሆነ ስለዚህ እነዚህ እና ሌሎችንም ጥንቃቄ ማድረግ ይወስናል። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።